የአዲስ አበባ ከተማ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊው አቶ ግርማ ሰይፉ ናቸው። ከእሳቸው ጋር የተወሰነ ቆይታ የምናደርግ ይሆናል። እንዴት አመሹ? እንኳን ደህና መጡ። እንኳን ደህና ቆያችሁ። ደህና። የአዲስ አበባ ከተማ በአጭር ጊዜ ውስጥ የአረንጓዴ ልማት ሽፋንን ከ2.8 በመቶ ወደ ከ20 በመቶ በላይ አድርሳለች። እንግዲህ ይህ ትልቅ ለውጥ ነው። የተጀመረው መርታ ይበርታ የሚያስብል ነው። ይህ ከዘመናዊ ከተማ ልማት እድገትና ጽንሰ ሀሳብ አንጻር እንዴት ይታያል? እንግዲህ ከተሞች በፎቅ ብቻ አይደለም ከተማ የሚባሉት። አሁን ዘመናዊ ከተማ የሚባለው የአረንጓዴ ሽፋን ያለው ከተማ ነው። አሁን በስታንዳርድ ኢንተርናሽናል ስታንዳርዱ 30 በመቶ አረንጓዴ እንዲሆን ይጠበቃል። የከተማችን የመዋቅራዊ ፕላን አሁን በተሻሻለው 30 በመቶ የሚሆነውን የከተማው ክፍል አረንጓዴ እንዲሆን ያስገድዳል። እንትን ውዴታ አይደለም ግዴታ ነው። ስለዚህ የዓለም አቀፍ ስታንዳርድን ተከትሎ የ30 በመቶ የሚሆነው የከተማችን ክፍልን አረንጓዴ የማድረግ ስራ እየሰራ ነው የምንገኘው ማለት ነው። አሁን እንዳልሽው ባለፉት 6 ዓመታት በነበሩት የአረንጓዴ አሻራ መርሃ ግብሮች የከተማችን በከፍተኛ ደረጃ በሚሊዮኖች የሚቆጠሩ ዛፎችን እየተከለች ከዛ በኋላ የነበረውን ዝቅተኛ የደን ሽፋን የአረንጓዴ ሽፋን ወደ በጣም ከፍተኛ ወደሚባል ደረጃ እስከ 20% ይደርሳል። ከዛም በላይ ነው የሚባል አለ። አሁን ጥናት እየሰራን ነው፣ ትክክለኛውን እናጣራለን። ምክንያቱም በየመሃሉም ደግሞ ያው እንደምታየው ከተማ ውስጥ መብራት ኃይልም ምንም እየቆረጠ ስታያላችሁ። ስለዚህ እሱንም የሚያካክስ መረጃዎችን በሳይንሳዊ መንገድ አጥርተን እንናገራለን ማለት ነው። መልካም። ምናልባት እንደው አቶ ግርማ የአንድ ከተማ አረንጓዴ ልማት ስታንዳርድና አዲስ አበባ አሁን ያለችበት ቁመና ምን ይመስላል? የወደፊት ትኩረት አቅጣጫት ከዚህ ጋር ደግሞ ተያይዞ ምናልባት በመዲናችን አዲስ አበባ የተለያዩ የአረንጓዴ ልማቶች ሲለሙ ውሃ ይጠጣሉ። እነዚህ ውሃዎች ደግሞ በአንዳንድ የህብረተሰብ ዘንድ የቧንቧ ውሃ እንደሚጠጡና ህብረተሰቡ ውሃ አጥቶ ባለበት ሰዓት አትክልቶችን ያጠጣሉ ይባላል። እስኪ ከዚህ ጋር ምንድን ነው የሚሉት? ጥሩ ጥያቄ ነው የጠየቅኝ። እንደው እኔ ራሴ መጥቼ ነበር መንገድ ነበር። ከተማችን ውስጥ ያው እንደምታውቁት በጣም ብዙ የፍሳሽ ማስወገጃ መስመሮች እየተሰሩ ነው። የስዌሬጅ ሲስተም የሚባሉት እነዚህ የፍሳሽ ማስወገጃ መስመሮች በመጨረሻ ላይ ሄደው ወደ ማጣሪያ ነው የሚገቡት። እዛ ማጣሪያ ውስጥ የሚገቡት ውሃ ተጣርተው ለሰው አይውሉም። ስለዚህ እኛ በከተማችን ውስጥ አንድ ባሊ ውሃ ሳራ እናጠጣም። በሙሉ የምናጠጣቸው ውሃዎች ከማጣሪያዎች የሚመጡ ናቸው። እንግዲህ የምታያቸው በቦቴ እየመጡ ከተማው ላይ ሲያጠጡ የምታያቸው ቧንቧዎች ብዙዎቹ የሚገምቱት ከቧንቧ እየቀዳን እያመጣን ከህዝቡ ጉሮሮ እየነጠቅን የምናጠጣ ነው ይመስላቸው። ይሄ በፍጹም እየተደረገ ያለም አይደለም፣ ወደፊትም አይደረግም። ከዚህ የተሻሉ መንገዶችንም እየፈለግን አረንጓዴ ሽፋናችንንም ከፍ እያደረግን የምንሄድ ነው የሚሆነው እና የወደፊት አቅጣጫችን በቦቴ ማጠጣትም እናቆማለን። የተለያዩ ዘመናዊ የማጠጫ መንገዶችን እንከተላለን። እሱን እየሰራን ያለ ነው። በተለይ በሁለተኛው ኮሪደር በጣም ብዙ ቦታዎች ላይ ቦቴዎቹ ከማጣሪያ ቦታዎች አምጥተው ወደ ገንዳዎቹ ይከታሉ። ከገንዳዎቹ በዘመናዊ መንገድ ሳሮቹን እንዲያጠጡ እያደረግን ነው የምንሄደው። ስለዚህ ሁሉም ህብረተሰብ በተለይ አሁን አዲስ ሚዲያን የሚከታተሉ ከህዝቡ በወራ እንዴ በቀና እንዴ ምናምን ሳይደርሰው ሳራ ያጠጣሉ እያሉ እንትን የሚሉትን ሰዎች አትስሟቸው። ከተጠራጠራችሁ እኔን ጠይቁ የሚላቸው እና ስለዚህ በዚህ አጋጣሚ ጥሩ መረጃ ነው ብዬ ነው አስበው እና ግባችንም ቅድም እንዳልነው እስከ 20% ደርሰናል ብለን እናስባለን። በዚህ አመት 30 የሚጎለንን 10% እናጠናቀቃለን ብለን እናስባለን። በዚህ አመት ለተከላ ያዘጋጀናቸው ወደ 916 ሄክታር መሬት አለን በየክፍለ ከተማ በከተማ ደረጃ። ይህንን ከቨሬጅ ይህንን 916 ሄክታር ለመሙላት ወደ 1.8 ሚሊየን ችግኝ ይፈልጋል። ይህንን 1.8 ሚሊየን ችግኝ በስታንዳርድ መሰረት በዚህ ክፍት ቦታዎች ላይ እንሞላለን። ከዛ በተረፈ ቅድም መግቢያ ላይ እንዳልኩሽ በተለያየ ምክንያት የሳሱ ቦታዎች አሉ። ከተማ ደግሞ እንደሚታወቀው አንዳንድ ከተማዎች
በተለይ እንደ አዲስ አበባ ያለ ከተማ አሁን እንጦጦ ላይ ወጥተሽ ከተማዋን ስታያት ጫካ ትመስላለች። ጫካ ስትመስል ግን ቤት የለም ማለት አይደለም። በጣም አድገው የሚወጡ ህንፃዎች አሉ አይደለ? ከነሱ ውጭ ያሉት በተለይ የመኖሪያ ቤቶች ሆምስቴድ ፎረስት የሚባሉት በየቤቱ የሚበቅሉት ከቤቶቹ ይልቅ አረንጓዴዎቹ የሚታዩ ይኖራሉ። የመንገድ ዳር የምንተክላቸው ይኖራሉ። በሱ በጣም ብዙ እንተክላለን። እስከ 2.2 ሚሊዮን አካባቢ በሱ እንተክላለን ማለት ነው። በአጠቃላይ በዚህ አረንጓዴ አሻራ እስከ 4 ሚሊዮን ችግኞች እንተክላለን ማለት ነው። እነዚህ ችግኞች በከተማ አቅም ሙሉ ለሙሉ አዘጋጅተናል። ከዛም በላይ አዘጋጅተናል። ወደ ለመትከል የምንችላቸው ወደ 5.2 ሚሊዮን የሚሆኑ ችግኞችን አዘጋጅተናል። ከዛም በላይ ግን አሁን ለሚቀጥለው አመት እርሾ የሚሆኑም ደግሞ ከ7 እስከ 8 ሚሊዮን የሚገመቱ ችግኞችን በዝግጅት ላይ ነው የምንገኘው ማለት ነው። ስለዚህ በከተማ ደረጃ የችግኝ እጥረት የለብንም። የተሟላ የችግኝ ዝግጅት አለን። እኛ የምንፈልገው 4 ሚሊዮን ነው። ወደ 5.2 ሚሊዮን ችግኞችን አፍልተናል። ህብረተሰቡ በንቃት ተሳትፎ እንዲተክል ነው የምናበረታታው። በየሰፈሩ በቤታቸው ውስጥ ሊተክሉ ይችላሉ። እሱን እናበረታታለን። ተቋማት በየተቋማቸው እንዲተክሉ እናበረታታለን። ሌላው በሚኖሩን ክፍት ቦታዎች በሙሉ ቆጥረን እንተክላለን ማለት ነው። ለህብረተሰቡ ቢያስተላልፉት መልእክት ምንድን ነው? እንደው ከዛ ጋርም ተያይዞ እንደው ችግኞችን መትከልን ብቻ ሳይሆን እንደ ቢሮአችሁ የጽድቀት መጠናቸውን ካለው ክትትል አኳያስ ቢሮአችሁ ምንድነው የሚሰራው የሚለውንም አያይዘው ይመለሱልን። ያው እኛ የሰራነውን እኛው ራሳችን ምን ያህል ጸደቀ ብለን አንልም እና ሌላ ተቋም አለ ይሄንን የሚያረጋግጥ የጽድቀት ምጣኔ የሚያረጋግጥ አለ። እስካሁን ባለው 80% ጽድቀት አለ ይባላል። ግን ያው ከጽድቀትም በኋላ ደግሞ መቁረጥም የሚባል ነገር ስላለ የተከልነው ያህል ሜዳ ላይ አለ ብለን አንልም። ስለዚህ እሱን የሚያካክሱ ስራዎች ነው የምንሰራው። አሁን የምንሰራቸው 2.2 ሚሊዮን የምንተክላቸው በስታንዳርድ ከምንተክለው 1.8 ሚሊዮን በተጨማሪ የዚህ አይነት መሳሳት የፈጠራቸውን መልሰን እንተካለን ማለት ነው። ከሚቀጥሉት አመት በኋላ የምናደርገው ምንድነው? ክፍት ቦታዎችን እየፈለግን በጣም አድገው ለመቆረጥ ያለባቸው እየተቆረጡ ወደ አገልግሎት የሚገቡትን እነሱን የምንተካበት። ሌላው ፋይንቲዩን የምናደርገው ነገር አለ። ያው እንደምታውቁት ስንጀምር ከውጭ ሀገር በመጡ ዛፎች በጥዶች በመና እንደዚህ የጀመርናቸው ነገሮች አሉ። አሁን በተለይ በአዲስ አበባ ከተማ በጣም ዛፎች የውሃ እንትኖችን የውሃ ፍጆታቸው ከፍተኛ ስለሆነ ምንጮችን የማድረቅ ባህሪ አላቸው። ስለዚህ እሱን እያሳሳን እየሄድን በሀገር በቀል ዛፎች እየተካን እንሄዳለን። ይህም ብቻ አይደለም። ከጥላ ዛፍ በላይ ደግሞ የምግብ የሚሆኑ ዛፎችን አሁን ራሱ ፕሮፖርሽናችን እያደገ ነው የመጣው። ስለዚህ በሚቀጥለው አመት ከዚህ የተከልናቸውን ደግሞ እየቀነስን ወደ የምግብ የሚሆኑ 2 ጥቅም ያላቸው ዛፎችን እየተከልን እንሄዳለን። ምንድነው ስሙ የሚባሉት ለውበት የምንተክላቸውም ይኖሩናል። አዲስ አበባችንን ውብ አረንጓዴ እናደርጋለን ብለን ስናስብ የውበት የሚያስፈልጉ ችግኞችም አሉ። እነሱን በብዛት ነው እንትን የምናደርገው። እነሱ ደግሞ በባህሪያቸው ቶሎ ቶሎ መለወጥ ይፈልጋሉ። ስለዚህ እነሱን መለወጥ ነው እንግዲህ ስራችን። ፋይንቲዩን እያደረግን እያሳመረን ከተማችንን የተለያየ አንድ ሩቲን እንዳይሆንብንም ከለሩ እሱንም እያቀያየርን የሚሆን ይሆናል ማለት ነው። ስለዚህ የተቋማችን ስም ውበትና አረንጓዴ ስለሆነ ውበትንም አረንጓዴንም አጣጥመን የምንሰራበት ነው የሚሆነው። ይህን በምናደርግበት ጊዜ ለህብረተሰቡ ማስተላለፍ የምፈልገው መልእክት በመጀመሪያ በጣም ማመስገን እፈልጋለሁ የአዲስ አበባ ከተማን ህዝብ። የአዲስ አበባ ከተማ ነዋሪ በጣም ነው ማመሰግነው። ምክንያቱም አሁን በተለያዩ ባህሎች እናከብራለን። አዲስ አበባ የፌስቲቭ ከተማ ነች። ጥምቀቱ አለ፣ የሙስሊም ባህል አለ፣ ሌሎች ሬቻ አለ፣ የአደባባይ ባህሎች በብዛት ነው ያሉን፣ ሩጫ አለ። ይሄ ሁሉ ነገር በሚሆንበት ጊዜ እያንዳንዱ ሰው ሳር ሳይረግጥ በአስፓልት በተዘጋጀለት የእግረኛ መንገድ ነው የሚሄደው። አንዳንድ ሰዎች በዚህ ላይ ሙድ የሚይዙ ሰዎች አሉ። ሳር እኮ የሚተኛበት የሚዝናናበት ነው ማለት ይችላል። አዎ ለመዝናናት ለመተኛ ያዘጋጀናቸው ግሪን ቦታዎች አሉ። እሱ ሌላ ነው። ግን ግሪን ስትሪፕስ በሮድስ በመንገዶች መካከል አካፋይ አድርገን የምንሰራቸው ለሴፍቲ የሚሰሩ ናቸው ከውበት በላይ። ምክንያቱም አስፓልት ላይ ከፍተኛ ፍጥነት ያላቸው መኪና በሚሄድበትና
ቀጥሎ ያለው ብስክሌት መንገድ ላይ መለያው አረንጓዴ ስፔስ ነው። ይህንን አረንጓዴ ስፔስ ግንብ ልናደርገው እንችላለን እንዳይገናኙ፣ ግን ውበት አይሆንም። ስለዚህ አረንጓዴ ስናረጋቸው ውበት ነው፣ አት ሴም ታይም ደግሞ ሴፍቲ ነው። ይህንን የሴፍቲ ቦታ ህብረተሰቡ በከፍተኛ ደረጃ እየጠበቀው ነው ያለው። ስለዚህ ይህንን ስላደረገ የአዲስ አበባ ነዋሪዎችን በጣም እናመሰግናለን። ይህንን እያበረታን እያመሰገንን መሄድ ይኖርብናል። በቀጣዩም በምናደርገው የአረንጓዴ አሻራ ንቅናቄ ሁሉም ሰው በነቂስ ወጥቶ በጥንቃቄ እንዲተክል አደራ ማለት እፈልጋለሁ። ይሄ ዝም ብሎ የይስሙላ የንቅናቄ ምናምን ስራ ሳይሆን ለትውልድ የሚሆን ነገር እንተክላለን ብለው አስበው እንዲሰሩ እንፈልጋለን። ቴምር የሚተክሉ ሰዎች ብልሆች ናቸው። ለነሱ እንደማይደርስ ያውቃሉ፣ ግን ለትውልድ ያስቀምጣሉ። ስለዚህ ልጆቻችን አሁን እኛ የምንተክለው አንዳንዱ ለኛ ላይሆን ይችላል፣ ለልጆቻችን ግን እናስቀምጣለን። አሁን ዛሬ እኛ የምንጠቀምበት ማንኛውም አይነት ነገር አያት ቅድመ አያቶቻችን የተከሉት ነው። ስለዚህ እኛ የምንተክለው ለልጅ ልጆቻችን ትልቅ ነገር መሆኑን አውቀን ነው መስራት ያለብን እና የትውልድ ቅብብሎች መሆኑን አውቀው ዝም ብሎ የንቅናቄና የእንትን ስራ አይደለም። የሀገር ትውልድ በእንደዚህ አይነት እንትን ውስጥ የሚኖር አድርጎ ነው ማየት ያለበት። ሌላው ኢምፖርታንቱ ነገር አንዳንድ ሰዎች ለድሃ አረንጓዴ ነገር ያስፈልገዋል ወይ ምናምን የሚሉት ነገር አለ። በዓለም ላይ አሁን አዲሱ የመጣው ፍልስፍና እኩልነት የሚረጋገጠው ድሃም ሀብታምም የተመጣጠነ አየር የሚተነፍሱበት ግሪን ኢንቫይሮንመንታሊ ኢኳል የሆነ ቦታ የሚያገኙበት ነው። አዲስ አበባ አየሯ ለድሃና ለሀብታም ብላ አትሰጥም። ስለዚህ የሚዘጋጀው ነገር ለሀብታምም ለድሃም እኩል ነው። ስለዚህ ድሃን በሆዱ ብቻ የሚለኩ ሰዎች ስላሉ ከዚህ በላይ ለድሃም ለሀብታምም እኩል የሚያደርግ የተፈጥሮ ቦታዎችን እያዘጋጀን ስለሆነ ይህንን የጋራ ቦታችንን በጋራ በጥንቃቄ እንድንጠቀምበት አደራ ማለት ፈልጋለሁ። መልካም። የአዲስ አበባ ከተማ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ እዚህ ስቱዲዮ ተገኝተው ለሰጡት ተጨማሪ ማብራሪያ እጅግ አድርገን እናመሰግናለን። መልካም ምሽት ተመኘን። እኔም አመሰግናለሁ።